በወጣትነት ቁም ነገረኛ መሆን ይቻላል። በወጣትነት ሀገራዊ ፋይዳ ያለውን ነገር ማሰል ይቻላል። ትልቅ ሰው መሆን ይቻላል። እግዚአብሔር የሚናገረኝ ሌላ የምኖረው ሌላ ያለ ብዙ ወጣቴን ነው የሚጠይቀው። እኔ ውስጥ ያለው እግዚአብሔር የነገረኝ ሌላ ግን ላይፌ ፕራክቲካሊ ሌላ ነው። ይሄንን መታገስ አለባችሁ። ለዚህ እኮ ነው አሁን ሀገራችንን ምናምን አንባባልም። ሀገራችንን ለማዳን ከተፈለገ ወጣቶች ተነሱ። ወጣቱ ወታደር ብቻ አይደለም የሚሆነው፣ ባለራዕይ መሆን አለበት። ስለዚህ ወጣትነት መፈንጃ መዶሪያ፣ ወጣትነት ጊዜሽን አታባክኝ የምትሮጭበት የምትዘልበት ዓለምን የምታቂም አይደለም። ገልብጦባችኋል ሴጣን አይደለም። ብዙ ወጣት አሁን ቸርች ምናምን የፋራ ነው። አሁን ብዙ ወጣት ክለብ ነው በቃ የሱ ቦታ የሚመስል ኖ ሴጣን ገልብጦባል። ሴጣን ነው መስክሮ ወስዷቸዋል። ኖ ለመቅደሱ ነው። ወጣት ለእግዚአብሔር ነው። ወጣት ለቃሉ ነው። ወጣት ለመንፈስ ቅዱስ ነው። ወጣት ለሞተለት ለኢየሱስ ነው የሚቆመው። ወጣትነት ምንድነው ተብሎ ነው የሚታስበው? መዝለያ፣ ወጣትነት መፈንጃ፣ ወጣትነት እንደ ልብ የሚኮንበት ጊዜ አድርጎ ብዙ ወጣት ያስባል። ይሄንን ማሰብ ከጀመራችሁ ተበልታችኋል። የእግዚአብሔር ልዩ ትኩረት ያለበት ጊዜ ነው ወጣትነት። የሰይጣንም ልዩ ትኩረት ያለበት ጊዜ ነው ወጣት። አንዳንድ ሰዎች በቁም ነገር ወጣትነታቸውን ይዘው ወደ እግዚአብሔር ጠጋ ሲሉ፣ ወደ መንፈሳዊ ነገር ጠጋ ሲሉ ምን ሆነ ነው አንተ የምትሰግጠው? በዚህ ጊዜ ቸርች ትያለሽ እንጂ አንቺ ፈታ ምናምን አትይም እንዴ? ምን እዚህ ማን ነው ደግሞ እንደዛ አይነት ነገር የነገረሽ? ኧረ በእናትሽና ብለው ይመክሩሻል። የእውነት ይመስልሽና ትበረግጊያለሽ። እኔን እመኑኝ፣ እግዚአብሔር አይኖቹ የሚንከራተተው በወጣትነታችሁ ጊዜ ነው። በወጣትነታቸው ጊዜ እግዚአብሔር ሰልክት አድርጎ አውጥቷቸው ተአምር የሰራባቸው 4 ሰዎችን ነው ዛሬ ማሳያችሁ። እነዚህን 4 ሰዎችን እንወስድና እኛ ዛሬ በወጣትነታችን ጊዜ ምን እናድርግ የሚለውን ነገር ወስደን ነው የምንሄደው። እኔ የመረጥኳቸው 4 ሰዎች አሉ። እነዚህ 4 ሰዎችን ቶሎ ብዬ ነግራቸዋለሁ። የመጀመሪያው በወጣትነቱ እግዚአብሔር የመረጠው ትልቅ ራእይ የሰጠው የእግዚአብሔር የቃሉ የተናገረው በአብርሃም ዘመን የተናገረው ቃል ፍጻሜ የሚያገኝበት ብላቴና በ17 ዓመቱ ትልቅ ራእይ ያየው ዮሴፍ ያንን የሚያክል በጣም ፊውጅ ሀገር አቀፍ የሆነ ራእይ፣ አስገራሚ የሆነ ልዩነትን የሚፈጥር ራእይ ያየው በ17 ዓመቱ። በ17 ዓመት ደግሞ ምን ቁም ነገር አለ? 17 ዓመት አይደል? ብዙ ሰው የሚያስበው እንደሱ። ለ17 ዓመት ልጅ ደግሞ ምን ቁም ነገር ትነግረዋል? ፍንዳታ ብለን የምንጠራው ጎረምሳ ብለን ለምንጠራው እግዚአብሔር በጣም ትልቅ ራእይ ነገር። ስለዚህ የወጣትነት ሰዓት የቁም ነገር ጊዜ። የተሳሳተ ትምህርት ተምራችሁ በተሳሳተ መንገድ ወጣትነታችሁን እያያችሁ ያላችሁ፣ ወጣትነት መሮጫ መዝለያ፣ ወጣትነት እንደ ልብ መሆኛ ጊዜ ነው ብላችሁ ያሰባችሁና የተሳሳተ ነገር ያመናችሁ ሰዎች አስተካክሉ። እዚህ ቤት የማያችሁ ህፃናት አይደላችሁ። ምክንያቱም ይህን ትልቅ ነገር ለመስራት ትልቅ ጤማም ሰውዬ ኮትና ሱሪ መልበስ አይጠበቅብን። እግዚአብሔር ትልቅ ቁም ነገር በልጁ ላይ ጋገረበት። ታዲያ ይሄ ወጣት በህይወቱ ያለፈበት መከራ ይሄ ነው የሚባል አይደለም። ስለዚህ ወጣትነት መዝለያ ጊዜ ሳይሆን ወጣትነት ቁም ነገር የሚሰማበት ለቁም ነገር የሚኖርበት ጊዜ መሆኑን ዮሴፍን ወስዳችሁ ማየት ትችላላችሁ። እግዚአብሔር ነገረው በወጣትነቱ ያለፈበት መከራ በላዩ ላይ የወረደ የመከራ ዶፍ። ወጣት መከራ ያገኛል። ሰልፍ የለም ሞልቷል። ወጣቶኝ እኔ በወጣትነት ለምንድን ነው አስል ነው ምናምን አትበይ አለ። አስል እንዴት ነው የሚታለፈው ነው። ይሄ ብላቴና ካየው ራእይ የተነሳ ሰልፍ ሲነሳበት ከቤቱ ጀመረው መከራን ያበሉት ወንድሞቹ። መጀመሪያ በነገር ነበር የሚተዘጥሱት ከአንድም 2 ጊዜ ህልም አየው ሲላቸው፣ በመጨረሻ የራሳቸውን እንጀራ ጉዳያቸውን የነሱን ደህንነት ለመጠየቅ ሲመጣ ከሩቅ አዩትና ኑ ያበላ ራእይ መጣ፣ እስቲ ራእዩ ይፈጸም እንደው አይፈጸም እንደው እናያለን፣ እንደውም ኑ እንግደለው ተባባሉ። በወጣትነቱ ሞት ታወጀበት። ምን አርጎ የእግዚአብሔር ቁም ነገርን ስላዘለ። በወጣትነት ሰልፍ አለ። ሰልፍ እንዳትፈሩ። ይሄው ይሄ ወጣት ገና ልጅ ነው። በ17 ዓመቱ ያየው ነገር ሞገስ አግኝቶ በአባቱ የልክ መኖር ሲጀምር ወንድሞቹ ጠመዱ፣ ተነሱበት፣ ጠፈጠፉት። ጥፍጠፋውን በህልም አላሳየውም እግዚአብሔር። ህልም ውስጥ የለም ጥፊ። ይሄንን ዋጥ ማድረግ አለባችሁ። ይሄን መያዝ አለባችሁ። ይሄን በጥበብ ማለፍ አለባችሁ።
እግዚአብሔር የነገራችሁና የምታልፉበት መንገድ ሌላ የሆነባችሁ ሰዎች እንደ ዮሴፍ ያላያችሁት ራእይ በህልማችሁም በእውናችሁም ያላሰባችሁት ፈተና ውስጥ የምታልፉ ወጣቶች እዚህም እዛም ያላችሁ ብዙ ወጣቶች አላችሁ። ግራ የገባችሁ ከፈተና የተነሳ ወገባችሁ የተፈታ የማይሆን ውሳኔ በህይወታችሁ ውስጥ ልትወስኑ ይወጣችሁ እግዚአብሔር ትልቅ ነገር እያሰበባችሁ ትንሽ ሆናችሁ ልጨርሱ የተነሳችሁ እንድትፎርሹ እንድትጨነግፉ ነው ሰይጣን ፕሮግራም። እንድትጨነግፉ እንድትፎርሹ ከሩቅ ብቻ አይደለም ከቅርብ ከቤት ይነሳባችኋል መከራ። እናትሽ መከራ ይሆናሉ ተጎልተሽ ይላሉ ይጀምራሉ። አባት ይነሳባል። ወላጆቻችሁ አጠገባችሁ ያሉ ሰዎች ወንድም እህቶች ይነሱባችኋል እንድትጨነግፉ። የተነገረው በህይወታችሁ እንዳይፈጸም ዛሬ የብዙ ወጣቶች ፈተና እኮ ይሄ ነው። አጠገባችሁ ያሉ ሰዎች ሰልፍ ይነሱባችኋል። እንዲጨነግፉ የሚያደርግ ድምጾች አሉ ከየቤቱ ከየጓዳው የሚወጥ ከወላጅ ከወንድም ከእህት ከስጋ ቤተሰብ ከቅርብ ከሩቅ አልፈ እንደምንም ስትወጣ የከተማ ዝሙት አለ። ዮሴፍ እንዴት ኖረ? ለእግዚአብሔር ነው ምኖረዋል። እንዴት አድርጌ ይሄንን ኃጢአት በማፊት በእግዚአብሔር ፊት አደርጋለሁ ብሎ አለፈ። ጀግናው ዮሴፍ፣ ወጣቱ ዮሴፍ፣ ለእግዚአብሔር የተለየ ዮሴፍ፣ እግዚአብሔር ይገባዋል እኔ እድሜ ያለው ዮሴፍ ወጣትነቱን መስዋዕት አረገለት ለእግዚአብሔር። ዋጋ ለመክፈል ሬዲ ሆነ። ወይኒ ለመጣን ሬዲ ሆነ። ለመጎሳቆር ሬዲ ሆነ። ለምን? ለእግዚአብሔር ላየው ራእይ። ምን አላችሁ ብታዩት? የምትኖሩለት ነገር አላችሁ? ዛሬ ብዙ ወጣት ራእይ አልባ በየሰፈሩ የሚፈነገል ሆነዋል። ሁሉም ፎከስ ያደረገው እናንተ ላይ ነው። መንግስት ፎከስ አድርጓል፣ ጉልበታችሁ ይፈለጋል። ሰይጣን ፎከስ ያደርጓል፣ የእግዚአብሔርን መንግስት አፈርሱለታላችሁ። እግዚአብሔርን ፎከስ አድርጓል፣ መንግስቱን ትሰሩለታላችሁ። የእግዚአብሔር ቃል ብርቅ በነበረበት ጊዜ ለእግዚአብሔር መቆም ይቻላል ነው የምትለን ፓስተር ቸር ይቆማል። ራእይ ብርቅ ነበር፣ ራእይ የለም ነበር። ብዙ መረን ሰዎች ነበሩ ሳሙኤል መቅደስ መጥቶ ሲሰጥ። ትልልቆቹ ሰዎች ወድቀው ነበር ሳሙኤል ሲመጣ። እነ ኤሊ ፎርሻው ነበር ሳሙኤል ሲመጣ። መቅደሱ ረክሶ ነበር ሳሙኤል ሲመጣ። መጽሐፍ አገልጋዮቹ ምናምንቴዎች ነበሩ ይላል ሳሙኤል ሲመጣ። ባለጌዎች ነበሩ፣ አመንዝሮች ነበሩ ይላል መጽሐፍ ቅዱስ። በዛ ሁኔታ ውስጥ ቆመ ትንሹ ልጅ በወጉ እንኳን እግዚአብሔርን ሳያቀው ለእግዚአብሔር ቆመለት። ሂዱና አንብቡ። እግዚአብሔርን አያቀውም ነበር ግን ያገለግለው ነበር ይላል መጽሐፍ። ሞገስ አልባ እንደ ዘንድሮዋ ቤተክርስቲያን ሞገስ አልባ በሆነበት ጊዜ ነውር በተሸከምንበት አይደገኛ የሞራል ጥያቄ ባለበት በረከስንበት በጣም ቺፕ በሆንበት ሰው እማኝነት ባጣንበት ጊዜ ለእግዚአብሔር መቆም ይቻላል ነው የምትለን? ይቻላል። ለእግዚአብሔር መለየት ይቻላል ነው የምትለን? ይቻላል። ስለዚህ ወጣቶች በደንብ ስሙ፣ ይቻላል። ይሄው ሳሙኤል ሂዱና ምዕራፍ 3 ቁጥር 19 ጀምሮ ተመልከቱ። ሳሙኤል አደገ ይላል መጽሐፍ ቅዱስ። ሳሙኤል አደገ የት? ምናምንቴዎች ያሉበት ሰፈር፣ አመንዝሮች ያሉበት ሰፈር፣ ማታ ዝሙት አድረው መተው ጧት መቅደስ ውስጥ እናገለግላለን የሚሉ ሰዎች ባሉበት ዘመን፣ ነውረኛ ሰዎች በነበሩበት፣ ሌቦች በነበሩበት ዘመን፣ ሌቦች እየሰበሩ የሚዘርፉ የእግዚአብሔር ለመስዋዕት የሚቀርበውን የሚበሉ ሰዎች በነበሩበት ዘመን ሳሙኤል አደገ። ሳሙኤል ይላል መጽሐፍ እግዚአብሔር ይገለጥለት ነበር። ለሳሙኤል እግዚአብሔር በቃሉ ይገለጥለት ነበር ይላል። ይገርምሃል። ለሳሙኤል እግዚአብሔር በቃሉ ይገለጥለት ነበር። በጠፋበት በሴሎ መቅደስ እግዚአብሔር መምጣት ጀመረ። ከሱ የተነሳ ወጣትነት መዝለያ አይደለም። ወጣትነት መሞካከሪያ ጊዜ አይደለም። ወጣትነት መቀደሻ ጊዜ ነው። ወጣትነት ወደ እግዚአብሔር መቅረቢያ ጊዜ ነው። ወጣትነት መርከሻ ጊዜ አይደለም። ወጣትነት ዓለማ የሚኮንበት ጊዜ አይደለም። ወጣትነት መንፈሳዊ የሚኮንበት ጊዜ ነው። ወጣትነት ዓለማዊ መሆኛ አይደለም። ወጣት ሆኖ ሰው ወደ እግዚአብሔር ቤት ሲመጣ ሊከስር አይደለም፣ በፍጹም ሊከብር ነው። ወጣትነትን ይዘህ የት ይሄዳል ታዲያ? የት ይሄዳል? ቁንጅና ተይዞ የት ይሄዳል? ሞገስ ተይዞ የት ይሄዳል? ክብር ተይዞ የት ይሄዳል? ቨርጂኒቲ ተይዞ የት ይሄዳል? የከበረ ህይወት ይዞ የት ይሄዳል? ንጹህ ነገር ተይዞ የት ይሄዳል? ንጹህ ነገር የሚገባው ማን ነው? ንጹህ ነገር የሚገባው ሌባው ዘንዶው ነው ወይንስ ሰዎችን ወዶ መስቀል ላይ ርቃኑን የተንጠለጠለው ኢየሱስ? ወጣትነታችሁን ጢባት ቢያጫውቱበት የሰማችሁትና ያመናችሁት ውሸት ስለሆነ ነው። እውነቱ ወጣትነት ይሄው። ከዚህ በፊት ከናንተ መካከል አንድ አህያ የወሰድኩበት ሰው አለ? እረ የለም። የበደልኩት ሰው አለ? የለም።
አጭበርብሬ ገንዘብ የተቀማሁት ሰው አለ? የለም። ሚስቱን የደፈርኩበት ሰው አለ? የለም። ምን ያደረኩበት ዕዳ አለብኝ? የለም። ካለብኝ እመልሳለሁ። ምንም የለብህም አለ። እሺ እግዚአብሔር ስለው እግዚአብሔርም እኔም ምንም የለብህም አለ። አንጎዳጎደለት፣ እግዚአብሔር መለሰለት። ይቻላል። 80 ዓመቱ አይገባም። እግዚአብሔር እድሜ ከሰጠሽ ሰላም ነሽ። እስቲ አሜን በይ። ያልተሰጠሽን ማንም አይጠይቅሽም። ስጋት እንዳይገባሽ። እኔን እኮ ማንም ብዙ አይጠይቀኝም፣ የጠየቁኝም በሚቀጥለው ሳምንት ነው የሚጠፉት። እግዚአብሔር ከኋላ ቆሞ እያለልሽ ነው። የነገ ገዳይሽን ቁም ነገር ነው ማውራሽ። እንደዚህ ብዥ ያለባችሁ እህቶች በቃ እንጀምራለን፣ ሁለቴ ምናምን ሻይ እንጠጣለን፣ ከዛ ጠፈት ስልኩንም ጠፈት። እግዚአብሔር እኮ ነው ካንቺ ኋላ ቆሞ ይለዋል። ጥፋ እንደዚህ ሲለው ላት ስልኩን አጠፋፉት። እግዚአብሔር ነው። አንቺ አልገባሽም። አንቺ ደግሞ የሆነ መርገምማ አለኛ ቤት። መርገም አይደለም፣ የማዳን ስራ እየተሰራ ነው። በደንብ አሜን በይ። አዎ ሊታደግሽ ነው፣ ሊታደግህ ነው። ከዳችኝ እኮ ትላለህ። ተከርታ አይደለም ልጄ አጠገብ ትደርሽና ዋ ሲብን ርቃኑን መስቀል ላይ መጥቶ የሞተልሽ መጽሐፍ ቅዱስ ከዚህ የሚበልጥ ፍቅር ለማንም የለውም የተባለ መጀመሪያ ይሄ ፍቅር ያስለቅስሽ። እስቲ በዚህ ፍቅር ተነደፊ። የሆነ ሰውዬ ግራ ከሚያጋባሽ በዚህ ፍቅር መጀመሪያ ውደቂ። እስቲ ይሄ እኮ የምትይው ሰውዬ እኮ 40 አግብተሽው ማክሰኞ ሊጭር ይችላል። ሰው እንደዚህ ነው። ማታ ነበር ጠዋት የለም። አልሰማችሁም? አሁን ሰሞኑን እንኳን የነበረው ነገር መጽሐፍ ቅዱስ እዛ ከተማ እንሄዳለን፣ እነግዳለን፣ ቤት እንሰራለን፣ እናጥራለን። እንደዚህ አይባልም አለ እግዚአብሔር። ያዕቆብ እንደዚህ አይባልም የሚባለው ጌታ ቢፈቅድና ብንኖር። ለምን መሰላችሁ? ምንድናችሁ እናንተ? ህይወታችሁ እንፋሎት አይደለም አለ። እንፋሎት ናችሁ እኮ አለ። እስቲ አንድ እንፋሎት ሰላም በሉ፣ ዞር በሉ። የምሬን ነው የምልህ። ወንድም እንፋሎት ሰላም ነው ይበሉት። እህት እንፋሎት እኔ አይደለም እንፋሎት ነው የሚለው መጽሐፍ ነው የነገረ። አንተ እንፋሎት ነህ፣ እኔ አይደለም። የሰው ልክ አጣ እንፋሎት ነህ። ላሻሽልልህ፣ አው ጤዛ ነህ። መጽሐፍ ነው የሚናገር። እንፋሎት አይደላችሁም። ይሄንን ህይወት ይዘሽ ነው እሪ አገር ያዝ ብትዩ። ለእግዚአብሔር ተለዩለት፣ ለእግዚአብሔር ቁሙለት። እኔ ያለውልህ በሉለት። አባቴ እኔ ያለውልህ በሉለት። ዓለም ሁሉ ረክሷል፣ ሀገር ሁሉ ተበላሽቷል፣ ቤተክርስቲያን ረክሳለች፣ ነገሮች ተበላሽቷል፣ ነገሮች ምንም የለም፣ ሰው የለም የሚባልበት ሀገር ላይ ዮሴፍ ተነስቶ አለው እንዳለ፣ ሳሙኤል ተነስቶ አለውልህ እንዳለው እንደቆመለት ክብር እንዳስመለሰ አምላኬ ክብር የምታስመልሱ ያርጋችሁ። አሁን ቤተክርስቲያን መከራ ወጣት በቃ የፋራ ቸርች ምናምን ለምን ይመጣል? የት ይሄዳል ታዲያ? የት ይኬዳል? መጽሐፍ ቅዱስ ብላቴናው ዳዊትን አገኘውት ይላል። ከሕዝቤ መካከል የተመረጠው ባሪያዬ ዳዊትን አገኘውት ሲባል ዳዊት ሲገኝ ትንሽ ልጅ እኮ ቲኔጀር እኮ ትንሽ ልጅ አገኘውት። እንደምን እንደ ልብ የሚሆን አይገርማችሁ? በወጣትነት እንደ ልብ መሆን ይቻላል? ይቻላል። እንደማልብ እግዚአብሔር ልብ እንደ ልብ የሚሆንልኝ የእሴይ ልጅ ዳዊትን አገኘውት አለ መጽሐፍ። ከዛ ቅዱስ ዘይትን ቀባውታል። አይገርምም? ወጣትነት መቀበያ ነው፣ መለያ ነው፣ ለእግዚአብሔር መሆኛ ነው፣ መቃኛ ነው፣ የምትቃኝበት ጊዜ ነው። ወጣትነትን አፍርሰው ከየት የመጣ የሰባና ያማረ ጉልምስና ታገኛለህ? ዛሬ በአማት ባለጠባሳ አዛውንት የምናየው እኮ ከየትም መጥቶ አይደለም፣ እዛ አበላሽቶት ወጣትነት ጋር ፈረስከው እርጅና ጋር እሱ ነው ተከትሎ ይመጣው። ታች የፈረሰ ነው። አሁን ሀገሩንም የምታዩት ሀገርም እንደ ሀገርም ስታዩት እኮ አሁን የፈረሰ መስሎ ነው። እዛ እኮ ያፈረሱት አሁን የትልልቆቹ ጢማሞቹ ኮትና ሱሪ ለብሰው ፖለቲከኛ ነን ሀገር እንመራለን የሚሉ ሰዎች በሙሉ አፍርሰውት ነው ጠላ ቤት። የፈረሰ ማንነት ነው የያዙት። ጤነኛ አስተሳሰብ የላቸውም። የራሳቸው የተወሰ ነገር ይዘው ነው ሀገር የሚያፈርሱት። ወጣትነታቸውን አበላሽተውታል። ፈርሃ እግዚአብሔር የለም ብለው ጀመሩ። እግዚአብሔር እርሱንም ከሻረው በኋላ ይላል ሳኦልን ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ እንደምኔ እንደ ልቤ የሆነውን ሰው ፈቃዴንም ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁ አለ እግዚአብሔር። አገኘሁ፣ ቲኔጀር ልጅ አገኘሁ ይባላል። እኛ አሁን ለትልቅ ነገር የምንፈልገው ተምሮ የጨረሰ እድሜ ጠገብ አይደል፣ መጠጥ ያደረገ ትንሽ እንትን ያደረገ አይደል፣ የተወሰኑ ድሮች ያሉት እቁቦች ያሉት
አይደል? የትምህርት ማስረጃ ያለው ነው ይመስላል አይደል? እግዚአብሔር ቁም ነገር ሲሰራ ዳዊትን ሲመርጠው ብላቴና ወጣት አገኘሁት፣ እንደ ልቤ ፈቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው። ከዚህም ሰው ዘር ይላል እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱንም ኢየሱስን አመጣ ይላል። ከትንሹ ዳዊት ውስጥ ሲያወጣው ኢየሱስን አስቦ ነው። ትልቅ ዓለም የሚድንበትን ፕሮግራም ፊክስ አደረገ። ቁጥር 36 ዳዊትም ይላል ወጣትነቱን መርጦ እግዚአብሔር አምጥቶታል። መንገድ ላይ ተንገዳግዷል፣ ጉልምስና ላይ ወድቋል። እንደምንም ተንገዳግዶ በእቅርታ ተነስቷል፣ ቆሟል፣ ተፈትኗል። እንዲሁ ዝም ብሎ አይደለም። ወጣትነት ከተጠራ በኋላ ከተቀባ በኋላ አልጋ ባልጋ የሚባል ጉዞ የለም። ፈተናው ብዙ ነው፣ መከራው ብዙ ነው። ከውስጥም ከውጭም የሚመጣ ፈተና ብዙ ነው። እነዛን ሁሉ ከውጭ ያለውን እግዚአብሔር እየረዳው አሸነፈ። በውስጡ የተፈጠረውን ነገር ግን ወደቀበት። ሲወድቅ ደግሞ ወድቅ ያለ ብሎ አልተቀረም። እንደምንም ብሎ ምህረቱን ለምኖ ተነሳና ቆመ። ፈተና አለው። ዮሴፍ ተንገዳግዶ ነገሮችን አሸንፎ ወጣ። ዳዊት ግን ወድቋል፣ በመሃል ተዘርሯል፣ ግን ደግሞ ተነስቷል። 36 ቁጥር ነው እንደዚህ ነው የሚለው ዳዊትም በራሱ ዘመን በማዘመን በእግዚአብሔር በራሱ ዘመን እግዚአብሔር በሰጠው ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ ምን አደረገ? አንቀላፋ። አያችሁ፣ የእግዚአብሔርን ሐሳብ አገልግሎ ማንቀላፋት ይቻላል። ሰውነታችንን አናረክስም አሉ እነዚህ አራት ወጣቶች። ሲድራቅ ሚሳቅ አብድናጎን አሉ፣ ዳንኤል አለ። እነዚህ አራት ወጣቶች የከፈሉት ዋጋ እንዳይመስላችሁ። እዛ የነበሩበት ሁኔታ ውስጥ የሚገርሙ ነገሮችን ያሳለፉት። አንደኛ እነዚህ ወጣቶች በወጣትነታቸው ተመልከቱ፣ አሁን ያሉበት ሁኔታ ቀደም ነግሬያቸዋለሁ። በስደት ነው ያሉት። ወጣትነትና ስደት አሰባችሁት? አሁን የተለያየ ዓለም የተበተኑ ክርስቲያን ወንድሞች አሉ፣ እህቶች አሉ፣ ኢትዮጵያውያን እህቶች የሚሰሙኝ ይሄን ቋንቋ የሚያዳምጡ የተለያየ ስደት ሀገር ስላለ ሰው መከራ ውስጥ ስላለ ሰው በመከራ ይሁን ተገፍታችሁ ይሁን ወዳችሁ ይሁን ፈልጋችሁ ይሁን ሳትፈልጉ ይሁን የተለያየ ቦታ ላይ ኃይለኛ ኑሮ እየኖራችሁ ያላችሁ ለእግዚአብሔር መለየት ይቻላል። መከራ ውስጥ ነው ያሉት እነዚህ ሰዎች። ፈልገው አይደለም፣ ሀገራቸው ፈርሳ ነው። ይሄ ዝም ብላችሁ እንደ ባለ አእምሮ ስታስቡት ይሄ መፈራረስ ሀገር ስትፈራረስ ኪሳራው ስትገባ ምንድነው ይመጣባችሁ? በቂ ሪዝን አላቸው ለመፎረሽ፣ እግዚአብሔርን ለመተው፣ ተራሰው ለመሆን፣ ሄዶ ለመቀላቀል፣ ያሉበትን ሀገር መምሰል። በቃ ስማቸው ተቀይሯል፣ ምናቸው ተቀይሯል፣ ማንነታቸው ተቀይሯል። ጾታቸውን ብቻ ነው ያልቀየረው መንግስት፣ ሁሉም ቀይሮባቸው። በዚህ ሁሉ ውስጥ ጸንተው ቆሙ። እግዚአብሔር ይርዳል። ፈተና ውስጥ ገብተዋል፣ ግን ለእግዚአብሔር ቆሙ። እነሱ ናቸው እኮ አንሰግድም ያሉት። እግዚአብሔርን አስተዋወቁት። ሰው ሀገር ሄዱ። ለወርቁ ምስል ሲባል እኛ አንሰግድም አሉ ሶስቱ። እንዴት ነው የማሰግዱት? ወርቁ ንጉሥ ላቆመው፣ አሁን ንጉሥ ላቆመው አንሰግድ፣ እኛ መንሰግድለት አንድ አለ አሉ። እንዴ ስማችሁን ቀይሬ ትምህርት አስተምሬ እኔ በፈለኩበት እኔ ሀገር ላይ እየኖር አንተ ሀገር ላይ እየኖር ያድነናል አምላካችን። ባያድነንም ለዚህ ወርቅ ንጉሥ አንሰግድም። እግዚአብሔርን አስተዋወቁት። ወጣቶች ናቸው። አሁን እግዚአብሔር ምን አይነት ሰው እንደሚፈልግ ታውቃለህ? ፍንዳታ አይደለም፣ የእግዚአብሔር የመኖሩን ምክንያትም ይሆን። ንጉሱ ነደደ፣ 7 እጥፍ አንድዶታል። አንድ ደው ጨምርበት፣ እኛ አንሰግድ፣ አምላካችን እግዚአብሔር ነው አሉ። እንደዚህ አይነት ግድንግድ ወርቅ አይደለም እንሰግድለት አሉ፣ የሚሰገድለት እውነት ነው አሉ። ወስዶ ከተታቸው፣ አምላካቸው አብሯቸው ገባ። ኢየሱስ ያድናል። አዎ ገብቶ አወጣቸው። ንጉሱ ጉድ እስኪ ከዛ ሐሳቡን ሲቀይር ከዛሬ ጀምሮ አለ የሲድራቅ የሚሳቅ የአብድናጎንን አምላክ የማያመልክ ሰው ቤቱ የጉድፍ መጣያ ይደረግ ብሎ አምላካቸውን አስተዋወቁ። በወጣትነት ይቻላል። ዋጋ ከፍለው ነው። ግን ዋጋ አልከፍልም፣ እኔ ጌታ ማምለክ እፈልጋለሁ፣ ይቸር የኔ አስል ምናምን ግን አልወድም። ተይ እንጂ የሚያሳዝን ሰው አለ። ከሰፈር ሲርቅ እግዚአብሔር የሌለ የሚመስለው ሰው አለ። በተለይ ወጣቶች ዞር ስትል ከሚስት ሁሉም ነገር በቃ እንዴ እግዚአብሔር አለ። እነ ዳኒ ሰው ሀገር ሄደው አለ አሉ። ዮሴፍ ሰው ሀገር ሄደው አለ እግዚአብሔር። በሲኦል ወደ ጉድጓድ ቦርድ አንተ በዚህ አለ፣ ወደ ሲኦል ቦርድ አንተ አለ፣ ወደ ሰማይ ቦት አንተ አለ ነው ያሉት። እነዚህ ወጣቶች ለእግዚአብሔር ሲቆሙ
እግዚአብሔር አለ በሉ እናንተ ሰዎች እስቲ በሉ በቃ አልበለው ከዛስ ዳንኤል ይሄ ሁሉ ጊዜ ምን ምትለው በሉልኝ መቼ ሁሉ ጊዜ አይገርምም ወጣት ሁሉ ጊዜ ነው እግዚአብሔርን የሚያመልከው ሁሉ ጊዜ የምታመልከው አምላክ ከአንበሶች አድኗል ሲለው አዎ ንጉሥ ሆይ ሺህ ዓመት ንገስ በአምላኬ ፊት ቅንነት ተገኝቶብኛል አልጎዱኝም አለ አንተንም ደግሞ ስላልበደልኩ አለ ናውጣ ዳኒ አምላክ ነው ትክክል አስባለ በቃ ተነሱና ቆሙ አለ እግዚአብሔር የሚፈልገው ከእጁ እየበላ ከእጁ እየጠጣ የሚክደውን ትውልድ አይደለም የሚፈልገው እግዚአብሔር የሰጣችሁን አየር እየተነፈሳችሁ እየወጣችሁ እየገባችሁ እሱ የሰጣችሁን እስትንፋስ እየተጠቀማችሁ እንዴት ትክዱታላችሁ እንዴት ነው የምትክዱት እግዚአብሔር የሰጣችሁን በልታችሁ ጠጥታችሁ ተንፈሳችሁ እስትንፋስ ሰጥቷችሁ ህልውና ሰጥቷችሁ እንዴት ነው ለእግዚአብሔር ማትኖሩት ኑሩለት እግዚአብሔር ትልቅ እነሱ ነው ሰውነታችንን አናረክስም ነው ያሉት በምን በምግብ አሉ ከምግብ ይጠነቀቁ ነበር ወጣቶቹ እንዴት ከምግብ ተጠነቀቁ አናረክስም ይሄ ከጣዖት ጋር ምናምን የተገናኘ ምናምን ደም የፈረስ እግር ኩቴ ምናምን ነው አናረግም እኛ ለእግዚአብሔር ነው ምን ኖረው አሉ አንቺ ከዝሙት ራስን ጠብቂ ከእንደዚህ አይነት ከሚያረክስ ነገር ራስን ጠብቅ ከዲፕኪስ ከምናምን ራስን ጠብቅ ከሚያረክስ ከፎን ሴክስ አሁን ገበያው አየሩ የተጨናነቀው አልገባኝም ነበር እኔ ዛሬ 10 ዓመት አንድ ወንድም ይንሳ የሚሰራ ሰው መጥቶ ሲመሰክርልኝ ቸርዬ ጦርነቱ ዙሙቱ ጨዋታው ያለው አየር ላይ ነው ሲለኝ አልገባኝም ነበር እንደ ድሮ እንደዚህ አይደለም ማለት አሁን አየር ላይ ነው ያለው ፍራንኩም ሁሉም ዙሙቱም ሁሉም እዚህ ተጠንቀቁ እርስ በርሳችሁ በቅድስና ኑሩ ማስተር ቤት አትጠቀሙ ራሳችሁን ጠብቁ ተጠበቁ ራሳችሁን ጠብቁ ግል ወሲብ የምትፈጽሙ ሰዎች ማንም አላያችሁ ግን እየረከሳችሁ ማአት ሰው አይምሮ በሽተኛ እየሆነ ነው እኔ ስላለኝ እኮ ነው ማወራላችሁ በሽተኛ የሚያገል ራሱ ድምጽ የሚሰማ ብቻውን የሆነ ድምጽ የሚሰማ እግዚአብሔርን ስደብ የሚል ድምጽ የሚሰማ የምሬን ነው ማወራላችሁ አዲክሽን ውስጥ ገብቶ ሰውነቱን አርክሶ አይምሮውን አርክሶ ህሊናውን አርክሶ አካሄዱን አርክሶ ስጋውን ሁሉ ነገሩን አርክሶ አይኖርም እንደሱ እነዚህ ሰዎች ከመብል ራሳቸውን ጠብቁ እኛ ከምን እንጠብቅ ከዝሙት ነግሬያቸዋለሁ ስውር ኃጢያቶች ከእግዚአብሔር ጋር ያለውን ኮኔክሽን ነው የሚያበላሹት ኮንፊደንስ ነው የሚያሳጡት ክብረ ቢስ ነው የሚያደርጉ ነውረኛ ነው የሚያደርጉ ይሄን ነው ማን ይንገር ይሄ ሲነገር የሚናደዱ ሰዎች አግኝታችሁ ከሆነ አጋንንት ያስነሳቸው ሰዎች ናቸው ሰው እንዳይድን የሚፈልጉ ሰዎች ናቸው በእንግሊዘኛ በአማርኛ የሚያወሩ አገልጋይ ነን የሚሉ ሰዎች አሉ ይሄ ምንድነው ሌላ ትምህርት የለም እንደ ወንጌል ምናምን የሚሉ ሌቦች አሉ ተጠንቀቁ መንፈሳዊ የሚመስሉ ሌቦች አሉ ራሳችሁን ጠብቁ እንኳን ሀገራችን ላይ ሆነን በስደት ምድር ምንኖር እንኳን ቢሆን ለእግዚአብሔር መኖር ይቻላል ይሄው እነዚህ ምስክሮች ናቸው ለእግዚአብሔር ኖሩለት ተቀደሱለት ቆሙለት አስከበሩት ስሙን አስነሱት ማን ነው ዛሬ ተነስቶ እግዚአብሔር አለውልህ የሚል ሰው አለ እኔ አለውልህ የሚል ዮሴፍ ለዚህ ቤት ከኔ የሚሻል ሰው የለም አለ ሰው አገረው እነ ሲድራቅ ሚሳቅ አብደናጎን ህዝብ ሁሉ በጅሮ እንዱ የለ ትልቁ የለ ትንሹ የለ እነሱ ብቻ አይደለም እኮ በግዞት የመጡት ባቢሎን ዘመዶቻቸው እኮ አሉ ቤተሰቦቻቸው እኮ አሉ ሁሉም እኮ አጎቶቻቸው እኮ ምናምን አሉ እኮ ሁሉም እኮ ተደፍቷል ኖ አሉ ኖ እንዴ ኖ ስንርቅ የሚጠፋ አምላክ የለንም ይሄን አልተማርንም በልጅነታችን ስንርቅ የሚጠፋ አምላክ አይደለም ሕያው ነው የሚኖር ነው ዘላለማዊ ነው የሚከበር ነው ስግደት የሚገባው አምልኮ የሚገባው መፈራት የሚገባው የሚወደቅለት እሱ ብቻ ነው አሉ ሰው ሀገር ሆነው 3 ወጣቶች ተነስተው ሰው ሁሉ ሰግዷል ማለት ይችሉ ነበር አጎቱን አይቶ መስገድ ይችል ነበር ቤተሰቦቻቸው አብረው የተጋዙትን ዘመዶቻቸውን አይቶ መስገድ ይችሉ ነው አሉ ወጣቶች ናቸው ዛሬ የትኛው ወጣት ነው ለእግዚአብሔር መቆም ይፈልግ አላችሁ ይሄው ከተማው ተሰጥቷል ራቁት
አንድ ፊደል ስነካ ማአት ነገር እዚህ ውስጥ ማግኘት እንችላለን። ማአት ቆሻሻ በዚህ ውስጥ እግዚአብሔር አለ የሚያስብል ትውልድ እግዚአብሔር ይፈልጋል። እግዚአብሔር ይርዳ።